አቤል መልሶ ያው መረጃው ሲጣራ ድረስ እስር ቤት እንደገባ በዚህ አጋጣሚ ላሳውቃችሁ ብዬ ነው። የአቤል ጉዳይ እንዲህ ሀገራችን ላይ እንደዚህ በግፍ ይህ ነገር አድርጋቸዋል። በግፍን ምንም ነገር ያ ሰው ሳይነኩት ሳያዩት ለምን እንደዚህ ነገር አደረጋችሁ ተብሎ እነሱ እስር ቤት እንዲገቡ ስራ እንዳይሰሩ ጥሩ ስራ የሚሰሩ ሰዎች ሀገራችን ላይ በምንም ምክንያት ሊኖሩም ሊቀመጡም ሊንቀሳቀሱም አይሰጧቸውም። ለምን እንደሆን አላውቅም። እና አቤልን እውነቱ ወጥቶ ደስተኛ የምትሆንበት ጊዜ እናትህ አንገቷ ደፍታ ያለቀሰች እናትህን ደግሞ ደስተኛ የምትሆንበት ጊዜ ቅርብ ያድርግልህ። ነገሩ በሙሉ አላህ ቀለል ያድርግልህ። እነሆ ዛሬ ሉል የጠፋበት ምክንያት በጽሁፍ አስረድቶናል። በውድ ቤተሰቦቼ ሰላም ነኝ። በሆነ በአንዳንድ ጉዳዮችን ተደራርቦብኝ ቪዲዮ መልቀቅ አልቻልኩም። የተጨነቃችሁ በሙሉ ለምን ጠፋህ ብላችሁ በየቦታው የምጠይቁኝ በሙሉ እኛ ሰላም ነን። ያው በአቤል ጉዳይ ላይ አንዳንድ ቪዲዮዎችን የሰሩ የመረጃዎች ያጠሩ ይሆናል። እኛ በጣም ደህና ነን፣ ሰላም ነን። ባለንበት በሰላም ነው ያለ ነው። ከስራ ጫናና ያው ስራ በዝቶብን በዛ ምክንያት ነው ቪዲዮ መልቀቅ አልቻልንም፣ ያልተመቸንም። እንመጣለን ባለንበት ደህና ነን ብሎ በጽሁፍ ለቤተሰቦቹን መልእክት አስቀምጠዋል። ሉል በጣም እናመሰግናለን። ምክንያቱም ሉል ሲጠፋ በጣም ሁላችንም ነው በጣም የሚጨንቀን። በቃ ለምን ጠፋ? ምን ሆኖ ይሆናል? ምን አጋጠመው? ሉል ላይ ብዙ ጠላቶች አሉ። ብዙ በየቦታው ከሰራተኛ ጀምሮ ከካሜራማን ጀምሮ ከቤተሰብ ጀምሮ ፍቅረኛዬ ናት ካለ ጀምሮ ጠላት አለበት። ሉልን እናውቃለን። ይሄ ሁላችንም የምናውቀው ጉዳይ ነው። ለምን ሉል በዚህ ልክ ጠላት እንደሚበዛበት እኔ አላውቅም። ምን ይመስላችኋል? ጥሩ ስራ ስለሚሰራ፣ የተቸገሩ ስለሚረዳ፣ የተቸገሩ ሰዎችን እውነቱን አውጥቶ ውሸትን ስለሚጥል፣ ለምን ለውሸት ህይወት ለምን አትኖርም? እንደኛ በውሸት ህይወት ለምን አትሮም በማለት ነው ጠላት የሚበዛበት። ስለዚህ ከጠፋ 4 ቀኑ ነበር። በአቤል ጉዳይ ላይ ደግሞ አዳዲስ ነገር ይዤ እመጣለሁ ብሎ ነበር። ያው ሳይመጣም በዛው ቀርተዋል። ዛሬ ይሄ በጽሁፍ እለቀዋለሁ። ሁላችሁም እንኳን ደስ አላችሁ እላችኋለሁ ውድ ቤተሰቦቼ። ዛሬ ሉልም አለሁኝ ደህና ነኝ ብሎ እንደለቀቀ የአቤል ጉዳይ ደግሞ ሁላችንም ደስተኛ የምንሆንበት ጊዜ አቤልን ነገራቶች በሆኑ ቀለል ተደርጎለት ውሸትን ተደብቆ እውነትን ይፋ የሚሆንበት ሰዓት። በአሁኑ ሰዓት ችግሩ ምንድን ነው የምትሉኝ? ሀገራችን ላይ እውነትን ተደብቃ ውሸትን በስነ ሰዓት የምትሄድበት ሀገር ናት። ውሸትን እውነት ተደርጎ የተቀበለበት ሀገር ነው ሀገራችን፣ በተለይ እኛ ሀገር ላይ። ለምን በዚህ ልክ እንደሚሆን እኔ አላውቅም። ጥሩ የሚሰሩ ሰዎች ለምን ትንቀሳቀሳላችሁ ነው እንጂ አቤል አንድ ቀን አቤል ወንድሙ የታገተ ሰዓት እንጂ ወንድሙና እናቱ የታገቱ ሰዓት ነው እንጂ አቤል ላይ ያን ያክል ጠላት የለበትም። ምክንያቱም መጥፎ አይሰራም። አንዳንዴ እኮ ጠላት ከሩቅ ይመጣል ብላችሁ ስጠብቁ ጠላቶቼ እኔ እንደዚህ እውነቱን ያጋለጥኩባቸው ውሸታቸው የሚሰሩት ስራ ያጋለጥኩባቸው ሰውን የበደሉ ሰዎች ናቸው። የእነሱን ውሸት የሚኖር ውሸትን አጋልጬ ለህግ አካላት ሰጠሁኝ። እነዛ ሰዎችን መጠንቀቅ አለብኝ ብሎ እነዛ ጠላቶችን ሲጠነቀቁ ግን በአጠገባቸው ባለ ሰው ነው የሚጎዱት። ዝም ብላችሁ እየዋቸው። ሉሉ ሆነ ብታዩት በገዛ ሰራተኛ በአመናት በወደቀችበት ባነሳበት እናቷ በተንከባከብበት ነው የተከዳው። የዛኔ ሉልን መልሳችሁኑና ስራቱ የተንከራተተ ካሜራማኑ ሉል ሊጎዳ ተነሳ። ያው ከራሱ በላይ የሚወዳት የሚያፈቅራት እንደ አይኑ የሚሳሳላት ፍቅረኛው ከዳችው። አልፎ ተርፎ ደግሞ በቅርብ ሰዓት የአቤል ጓደኛ እንዲህ በሉል ላይ ወንጀል ሰርተዋል። ዶክተሩም በሉል ላይ ወንጀል ሰርተዋል። እና በቃ የሚያምናቸው ሰዎች እነዚህ ሰዎች የኔ ሰዎች ናቸው፣ እኔን አሳልፎ አይሰጡኝም፣ እኔ ከጎኔ የሚቆሙ ሰዎች ያላቸው ሰዎች ናቸው የሉል ጠላት ሆኖ የተገኙት ከታች እስከ ላይ ድረስ። ለእኔ ምንም ነገር አይደለም፣ ለእኔ ምንም አይጎዱኝም። የእኔ ወዳጆቼ ናቸው፣ ለእኔ ጥሩ ሰዎች ናቸው፣ ለእኔ ጥሩ ይሰራሉ። እኔ ለእነሱ ትላንት ጥሩ ነገር ሰርቻለሁ ያላቸው ሰዎች ናቸው ዛሬ ትላንት ሉልን አሳልፎ የሰጡት። ዛሬ የአቤል ጉዳይ እንደዛ ነው። አቤል በገዛ ሰራተኛው ነው የተከዳው።
የገዛ ሰራተኛው ነው ይሄ ወንጀል ውስጥ እንዲገባ ያደረገችው። የሌለበት እጁ የሌለበት ምንም ባላሰበው ነገር አቤል ወንጀለኛ እንዲሆን ያደረገችው። ምክንያቱም የአቤል ቤት ማንም ሰው ከፍቶ አይገባም። የአቤል ቤት ተሰብሮ አይደለም የገባው። እሷ ከነሱ ጋር እጅና ጓንት ሆና ነው ይሄ ስራ የሰራችው። ስለዚህ አንዳንዴ እኛ ሰዎች ስንባል ጠላታችን እየጠበቅን አጠገባችን ያለ ሰው ነው እኛ የሚያስጠቃን። አጠገባችን ያለ ሰው ነው ለኛ ጠላት የሚሆን። ለምን አለፈለት? ለምን ሰራ? ለምን ሰው ይወደዋል? በሰው ቦታ ለምን ተወዳጅነት አገኘ? በቃ ያ ነገር ነው። ለምን በዚህ ልክ ሰው ለምን እንደሚቀን እኔ አላውቅም። አንዳንድ ሰው እኮ ተፈጥሮ እኮ ነው ሰው ምንም ሳያደርግ ሰው የሚወደው ሰው አለ። አንዳንድ ሰው ለፍቶም ደክሞም በቃ የሰው ውዴታ የሌለው ሰው አለ። ይሄ የአላህ ስጦታ ነው። አላህ ሲሰጣችሁ ነው። ሁሉ ነገር ስጦታ ነው፣ የፈጣሪ ስጦታ ነው እንጂ እኛ ብናደርገው ኖሮ ሁላችንም ሰው እንዲወደን እንኖር ነበር። ሰው እንዲወደን እናደርግ ነበር። ዛሬ የአቤል ጓደኞችን የአቤል ሰራተኛ ትላንት ከልጇ ጋር አንስቶ የተከባከባትን ሰራተኛ አሳልፋ ሰጥታ ምስክርነት ሰጥታ ነው ዛሬ አቤል እንደዚህ እንከራተት ያደረገችው። ዋናው ምክንያት እሷ ናት። ለምን እኔ ጓደኞቹ ይሁኑ ወይ ስለበለጣቸው 24 ሰዓት ከነሱ ጋር ቁጭ ብሎ ስለማያሳልፍ ከነሱ ጋር ስለማይጠጣ ስለማይቅም ብዙ ነገሮችን ስለማያደርግ ጊዜም ስለማይሰጣቸው ተናግራለች እኮ። ግልጽ አድርጋ ነው የተናገረችው። እንደ ድሮ አይደለም ተቀይረሃል ብለዋለች ጓደኛው፣ ከነሱ ጋር የምታሳልፍ ሴት ማለት ነው። ነገር ግን ያ ነገር ሊያነዳቸው ይችላል። ያ ነገር ለምንኛ እንደሱ ለምን አልሰራን መስራት ነው። ሰው ልጅ ቁጭ ብሎ ለምን እንደዚህ ታረጋለህ ከማለት እንደሱ መስራት፣ እንደሱ ጥሩ ስራ መስራት እንጂ ዝም ብላችሁ ቁጭ ትሉና ለምን እንዲህ ታደርጋለሁ? ለምን ምን አገባችሁ ሰው በጉልበቱ? በተለይ እንኳን እዚህም እንኳን ዩቲዩብ ላይ ቪዲዮ ጊዜ ለምን እንደዚህ ያደረግሽ፣ ለምን እንደዚህ ስድብ ቢለጠፍ ኑሮ ወይ ስድብ ቢገለ ኑሮ ህዝብ በዱንያ ላይ አይንቀሳቀስም ነበር። አንዳንዴ ባለ ኮሜንታተሮች የምትሳደቡ ያኔ ጥሩ ምጽፎት ማለት አይደለም። የምትሳደቡ ባለ ኮሜንታተሮች በጣም ነው የምታሳደቡ። በገዛ እጃችሁ በገዛ ስልካችሁ ወንጀል ትሰባስባላችሁ። ስሩ፣ ከመሳደብ ስሩ። የሰው ልጅ ሰርቶ ሲለወጥ ነው የሚያምርበት እንጂ ስድብ የትም አያደርሰው፣ ወደ ኋላ ነው የሚያስቀራል። አትሳደቡ። በየኮሜንት ገብታችሁ አትሳደቡ። እንኳን ሰው የሆነ ወንጀል ቢሰራ ያልሆነ ነገር ቢሰራ እንደዚህ አይደለም እንደዚህ ተስተካከል ብሎ ማስተካከል ነው። አንተ እንደዛ ያ ሰው አይለጠፍበት፣ አይሞት፣ አይገለ ቪዲዮ መስራት አይቶ መብቱ ነው። እንደፈለገ ነገር መስራት መብቱ ነው። በእናንተ ስልክ አልሰራ፣ በእናንተ አፍ አልሰራ፣ እንደፈለገ መሆን መብቱ ነው። እናንተ ያ ሰው ከመትሰብ እናንተ ሰርታችሁ መለወጥ ነው ያለባችሁ። በየኮሜንት ሄዳችሁ ሰውን ከምትሰደቡ ወንጀል ከምትሰበሰቡ እናንተ ተቆጠቡና ቪዲዮ ስሩ፣ ዩቲዩብ ክፈቱ፣ ተጠቀሙ። እሺ ይሄ እኔ የህትረት ምክንያቱ መልመመጥ ምንም አያደርግላችሁም በየቪዲዮ። ስለዚህ ዛሬ አቤል ጓደኞቹ ስራ በመስራቱ ነው ከነሱ በልጦ ስለታየ በእውቀት በሁሉም ነገር ጥሩ ጥሩ ጓደኞች አፍርተዋል። እነ ሉለ መሰለ፣ እነ ዘላለም መሰለ፣ እንደ ቴዲ የመሰለ ጥሩ ጓደኞች ሁሌ በስራ የሚወጠሩ ሰውን የሚረዱ የሰውን የሚደርሱ ጓደኞች አፍርቶ ከነሱ ጋር ቢዚ ሆኖ ስለሚኖር እነዛ ጓደኞቹ መቀኙ። ስለዚህ እነሱ መቀኝተው በመቀኝነታቸው ተነስተው ይሄ ነገር ቢያደርጉ ግን ሰራተኛዋ ትላንት ከልጇ ያነሳ ሰራተኛ ይሄ ነገር አላደርግም የፈለገ ብር ቢሰጧት እውነት ልብ ቢኖራት እውነት ጥሩ ልጅ ብትሆን ይሄ ነገር አላደርግም። እኔ ትላንት ከጎዳና አንስቶኛል። ትላንት ከነ ልጄ ነው የጠቀለለኝ፣ ከነ ልጄ ነው ቤቱ ያስገባኝ። ሰራተኛ እኮ አልፈልግም ብለዋሉ አቤል። ግን ለእሷ ስል ነው እኔ ከተጠቀመ ከፍላታለሁ ብሎ ነው እዛ ጋር ያስቀጠራት፣ እንድትቀመጥ እንድትኖር ያደርጋት። ትላንት እኔ ከነ ልጄ አንስቶኛል። ከነ ልጄ ጎዳና ላይ ሊሆን ነበር፣ ፀሐይና ብርድ ሊፈራረቅብኝ ነበር። ግን ዛሬ እሷ አንስቶኝ ለዚህ ደርሻለሁ። ልጄን በስራ ተንከባክቤ ያኖርኩኝ ነው፣ ራሴም ጠብቄ ያኖርኩኝ ነው። አሳልፌ አልሰጥም፣ ካሜራም አይዘጋም፣ ምንም ነገር ቤቱ ሊገባ አይቻልም። በብርጭቆ ላይ እንደዚህ ነገር አላደርግም ብላ ብትከላከል ጓደኞቹ መቼም አስገድዶ እንደዚህ ነገር ያደርጓትም። ምክንያቱም ቢያስገድዷት ለአቤል ትነግረዋለች፣ ፖሊስ ይመጣል፣ እያንዳንዳቸው የእጃቸው ያገኙ ነበር። እንደሱ አሁን እሷ መርዝ ስለሆነ እሷ በማያገባት ነገር ስለገባች የባሰ መልሳ ያ ጎዳናዋ እንድትወጣ ነው ያደረጋት ዛሬ።
ስለዚህ በሰው ላይ ግፍ አትስሩ፣ ያልሆነ ነገር አታርጉ፣ ያልሆነ ነገር አትጻፉ። አቤል ምንም ነገር ንጹህ ስለሆነ ነገ ሊወጥ ይችላል። ይታሰር፣ ወንድ ልጅ ነው፣ አይሟሟም፣ ጨዋ አይደለም። እንኳን ሴት ልጅ ብታሰር አትሟሟም። ነገር ግን የሰራነው ስራ ጸጸት ውስጥ እንድንገባ ነው የሚያደርገን። ዛሬ ሰራተኛዋ አሳልፋ ሰጥተዋለች። ዳቢል ቤቱ ከፍታ እንደፈለገ የፈለጉ ነገር እንዲያደርጉ ፈቅዳለች። ነገ ደግሞ ተጸጸታ ተመልሳ ያ እድል እንዳታገኘው ነው ህይወቷን ያደረገችው። ስለዚህ እንደሷ እንደዚህ የአይምሮ ድሃ የሆናችሁ ሰዎች በሙሉ ተቆጠቡ። ብቻ የብር ሀብት እኮ አይደለም። አንዳንዴ ብር ኑሮን እኮ እንዴት ማስተዳደር ማንችል ሰዎች አሉ። ከምን በላይ ደግሞ የአይምሮ ድሃ የሆነ ሰው በጣም ያስጠላል። በጣም የአይምሮ ድሃ አትሆኑ። የአይምሮ ሀብታም መሆን አለባችሁ። በሰው ላይ ግፍ አትስሩ። ጥሩ ስራ ለመስራት ሞክሩ እንጂ መጥፎ ስራ ለመስራት አትሞክሩ። ራሳችሁን ትመጡና ራሳችሁን ታደርጉና ገና ሰው ወንጀል ውስጥ እንዲገባ ታደርጋላችሁ። ስለዚህ አቤል በቅርቡ ወጥቶ ደስተኛ የምንሆንበት ጊዜ ቅርብ ያርግልን። በጣም ተናግሬያለሁ መሰለኝ። ውድ ቤተሰቦች፣ የምወዳችሁ ማከብራችሁ፣ ይቅርታ። ባይ ባይ። መልካም ምሽት። እወዳችኋለሁ።